ሰላም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አመ አበው ቀደምት ያለውን ይተረትራል። አመ ተሰደ ሲል ነው። አመ ይትባሃልዎ ለሰይጣን አመ ይወፁ እስራኤል እምግብፅ እንዲል አዳም ከገነት በወጣ ጊዜ ተስፋው አንቺ ነሽ። ታሪክ ይህስ እንደምን ነው ቢሉ ጌታ አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህሪ ነፍስ ፈጥሮ በልጅነት አክብሮ በገነት አኖረው። 7 ዓመት በሕግ ጸንቶ አትብላ ያለውን ዕፀ በለስ ጠብቆ ኖረ። ከዚያ በኋላ አትብላ ያለውን ዕፀ በለስ በላ፣ ሕጉንም አፈረሰ። እንዲህም ሆነ በዚህ ቦታ መኖር አይገባህም ብሎ ከገነት አስወጥቶ በገነት አንጻር በደብረ ቅዱስ አኖረው። ስለምን ቢሉ ሐዘን እንዲጸናበት ወደ ቀድሞ ቦታዬ መልሰኝ ይሆን እያለ ተስፋ እንዳይቆርጥ ከዕለታት በአንደኛው ቀን እግዚአብሔርን ያህል ጌታ ገነትን ያህል ቦታ በአንቺ ምክንያት አጣሁ ብሎ ፊት ነሳት ሔዋንን። ሴቶች ድንጉፃን ናቸውና ሸሽታ ሄደች። መልአኩ መጥቶ አትታረቅምን እሷ ጋር አለው። እግዚአብሔርን ያህል ጌታ ገነትን ያህል ቦታ ያጣሁት በሷ ምክንያት አይደለምን? አይሆንም አለው። በሷ ብታጣ መታረቂያህም እሷ ናትና ታረቃት አለው። ይተከውለኒ ናዛዚተ አስታራቂ አረጋጊስ መታረቂያ አትሆነኝም አለው። ከዚያ በኋላ መላእክት ጊዜያትን አስተምረውት ነበርና ሲጸልይ መልአክ መጥቶ አዳም ምን ይሆነሃል? የመስተቀይምን ጸሎት እግዚአብሔር አይቀበለውም አለው። አንተ ሂደህ አምጣልኝና ልታረቃት አለው። እንዲያባርካት አንተ ሂደህ አምጣት እንጂ እኔ ምን ባይነኝ አለው። ከዚህ በኋላ ሂዶ አምጥቷታል። እሷም ከጫማው ወድቃ ማረይ ብለዋለች። ከዚያ በኋላ አትለያት ብሎታል። ይህ ዛሬ ለሴቶች አብነት ሆኗቸው ምንም ሴቶች ጥፋትን ቢያጠፉም እንኳን ወንድ ማልዳል እንጂ ሴት አትማልድም። ከዚያ በኋላ እግዚአብሔር እንደተጣላ ይቀር ይሆን አለችው። እሱስ መሐሪ ነው፣ ዳሩ ግን አንቺ አለሽና ምን ይሆናል አላት። ከእንግዲህ ወዲህ ካንተ ፈቃድ ያልወጣም አለችው። ከዚያ በኋላ ሄደው ከባህር ገብተው ይጸልዩ ጀመረ። ዓለም የሚድ ማልቀስም ጀመረ፣ ደሙንም አፈሰሰ። ዓለም የሚድን በሩቅ ብእሲ መስዋዕትነት አይደለም እስኪል ከዚህ ቦታው ባለው ተርክም ትርፍ እኔ ከሰማየ ሰማያት ወርጄ ከልጅ ተወልጄ አድንሃለሁ ሲል በሐሙስ ዕለት ጉብን ፈቃለ ዕለት እትወለድ ሞለተ ወለትከ ወዲህ ውስተ መረብከ አድህነከ በመስቀልዬ ወበሞቲ ወትፌዝወከ። አዳም ማለት ስግው መሬት ዘተሰገው ምድር ይህ ቀረክ የማይባል ፍጹም መልካም ፍጥረት ማለት ነው። የዋቱ ለአቤል ዘተቀትለ በአመፃ ሳይገደል የሞተ ሳይበድል የተበደለ የአቤል የዋሃቱ ዋጋ የምታሰጪው አንቺ ነሽ። የዋሃቱ ለአቤል ሳይገድል የተገደለ ሳይሞት ሳይገል የተገደለ ሳይበድል የተበደለ የአቤል የዋህነቱ ዋጋ የምታሰጪው እመቤታችን አንቺ ነሽ። በበጎ ነገር ይመስላታልና አቤል የዋህነቱ ምንድነው ቢሉ በእመቤታችን የሚገኘውን ክብር አገኛለሁ ብሎ ነውና ታሪክ። አዳም ተወለድ ሞለተ ወለትከ ያለውን እንደሚፈጸም ያምናልና በ15 ሩካቤ ቢሉ 30 በ30 ሩካቤ ቢሉ 60 መንታ ወንድና ሴት እያደረገ ልጆችን ወልዷል። የቃየል መንትያ ሉድ የአቤል መንትያ አቅዴማ ይባላሉ። ወርዘው ደቂቅ ሔዋን ልጆችሽ ቆነጁ አላት። ዘመድ ከዘመድ አይጋባ የምትል ሕግ እንድትሰራ በሕገ ልቦና ተገልጾለት ዕለት ጽንስ ካገናኛቸው ዕለት ጽንስ ያላገናኛቸው ይርቃሉ ብሎ የቃየል መንትያ ለአቤል የአቤል መንትያ ለቃየል አጋቧቸው። ይቺ ሉድ ወተመስል ሔዋንሃ እማ እንዲል መልካም ነበረች። አቅሌማ ግን መልኳ እምብዛም እንደ ሉድ አልነበረችም። መልካም ለሱ የሱን ክፉ ለኔ ብሎ ቃየል አዘነ። መስዋዕት ሰውታችሁ መስዋዕቱን ዛሬ ተቀበለለት ያግባት አላቸው። ጊዜው ፈቃድ እግዚአብሔር እንደሆነ ለማጠየቅ ነው። ፍጻሜው ግን መስዋዕት ለማለማመድ ነው። አቤል ኖላዊ አባግ ነበርና ንጹሐ ባህሪ እግዚአብሔር
ንጹህ ነገር ቢሰውለት ይወዳል ብሎ ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጸጉሩ ያላረረውን ዓመት የሆነውን ጠቦት ሰውቷል። እግዚአብሔርም የመስዋዕቱን ደግነት የልቦናውን ቅንነት አይቶ ተመልክቶለት ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ እንዲል በምን ይታወቃል ቢሉ እሳት ከሰማይ ወርዶ በልቶለታል። አንድም አቤልሳ አቅረበ ሊተ በንጹህ የሚል ቃል ተሰምቶለታል። አቤልሳ አስረጸ ጽድቀ ነፍሱ እንዲል ጽጌያት ካይጹቃቸው እንዲፈነዱ ያልተማረው ሳይኖር ያስተማረው የመከረው ሳይኖር ወይም ያነበበው መጽሐፍ ሳይኖር ከራሱ አንቅቶ በጎ ስራ ሰርቷል። አባቱ እንዲያስተማረው ሌላም እንዳያስተምረው ያን ጊዜ ሰው አልነበረምና ቃየልም መስተገብረ ምድር ነበርና መቼስ እግዚአብሔር አይበላው ቢቀበለው ይቀበለው ባይቀበለውም እህቴን ማን ነስቶይ ብሎ አባር የመታውን እንክርዳዱን የተቀላቀለበትን አሰር ገሰስ ያለበትን መስዋዕት ለእግዚአብሔር አቀረበ። የልቦናውን ጽነት አይቶ ሳይቀበልለት ቀርቷል። ላይለ ቃየልሰ ወላይለ መስዋዕቱ ይነጸረ እግዚአብሔር እንዲል በምን ይታወቃል ቢሉ ቁራ በትኖበታል። አንድም በልቶበታል። ከዚያ በኋላ እግዚአብሔር ቢፈርድ በኔ አዳም ቢፈርድ በኔ እንደኔ ያለ የተጨቆነ ጭቁን አለን ብሎ እያዘነ ሲሄድ ሰይጣን በሰው አምሳል ከጎዳና ቆይቶም ኦ አቤል ምን ያተከዘከ አለው። ምን ልበልህ አዳም ቢያዳላ በኔ እግዚአብሔር ቢያዳላ በኔ የኔን መልካም ለሰጠ እግዚአብሔር የሱ መስዋዕት ሊቀበልለት የኔን መስዋዕት አልተቀበለም አለው። ምን ያሳዝናል። እሱም ገድለ ሁለቱንስ ማን ይነሳሃል? በዚያውስ ላይ እሱ ከእግዚአብሔር ጋር ተጣልቶ ቢፈርድ ትሰማዋለህን አለው። ወዲያውኑ ቁራ መጥቶ መስዋዕቱን በተነበት በተበጠበጠ ድንጋይ ቢጥል መታው። የሞተ መስሎ ወደቀ መሬት። አንተ ወትገብ ውስተ መሬት ተብሎ ለአዳም ተነግሮ ነበር። ለካ ሞትን አለ ብሏል። አንድም ሁለት አጋንንት አንዱ ሰው አንዱ ቁራ መስለው ቀረቡ። ሰው የመሰለው ቁራ የመሰለውን ሲመታው የሞተ መስሎ ሲወድቅ አይቶም በጓሮ ገነት ሂደን ተክል አይተን እሸት በልተን እንምጣ ብሎ በረሃ ይዞት ሄደ። እሸቱን ከበሉ በኋላ ውሃ እንጠጣ ብሎ ይዞት ከወንዝ ወረደ። እርሱ ታላቅ ነውና አስቀድሞ ጠጣ። አቤል ሲጠጣ ድንጋይ አንስቶ ጫነበት። ደሙ ተፈናጥቆ ልብሱን ነካው። ገድሎስ ሲመጣ አዳም ወንድም ወዴት አለ አለው። በሆኑ አነ አቃቢሁ ለአቤል ጠባቂው ነኝን ብሎ አዳም ጠርጥሯልና ሲሄድ በድኑ ቃየል ሆይ ቀተለኒ ብሏል። ጠላትነቱን እያወቀ መከተል የዋህነት ነውና የዋህቱ ለአቤል አለ። አቤል ማለት በግ ደመና ማለት ነው። ሄሮቱ ለሴት የቸርነቱን ዋጋ የምታሰጪው አንቺ ነሽ። ሀተታ የዚህ የሴት ቸርነቱ አልታወቀም። አንድም አክብር አባከ ወእመከ የምትል ሕግ እንደምትሰራ በሕገ ልቦና ተገልጦለት አባት እናቱን በቅንነቱ ሆኖ ረድቷል። ታሪክ አዳም በአቤል ሞት አዝኖ 14 ሱባኤ ያህል ቆይቷል። ከዚህ በኋላ መልአክ መጥቶ ናሁ ወልድከ አቤል ተሳለመ አይጹቂሃ ለገነት ንጻዊሃ ለገነት አለው። ከዚያ በኋላ ሔዋንን በግብር አወቃት። ሴትን ወለደ። ሴት ማለት ምትክ ማለት ነው። ወምግባራቲሁ ለሄኖክ የትሩፋቱን ዋጋ የምታሰጪው አንቺ ነሽ። የምግባር ስልቱ ብዙ ነውና ምግባራቲሁ ብሎ አበዛ። ታሪክ እምቅድመ ሁሉ ነገር ተከብተ ሄኖክ ወአልቦ ዛይመረ ሀበ ተከብተ እንዲል 6 ዓመት በእግረ ገነት ወድቆ ኑሮ በሰባተኛው ተሰውሯልና በእግረ ገነት ከሆነ ወአልቦ ዛይመረ ማለቱ ስለምን ነው ቢሉ አራቱ ማዕዘን ዓለም አራት ማዕዘን እንዳላት እሷም አራት ማዕዘን ናትና አልታወቀም ብሎ ሄኖክ ማለት ተሐደሰ ማለት ነው። ህዳሴ ማለት ነው። ይህማ ጥንቱን ብሌት ቢኖርበትም ተሐደሰ ባለው ነበር ብሎ አዳስ ማለት ነው። አዳም በመብል ምክንያት ብሌትን ቢያመጣ ከምግብ ተከልክሎ ተሐድሶን አምጥቷልና ከአቤል ሃይማኖት የሄኖክ ሃይማኖት ይበልጣል። አቤል ሃይማኖት ምን ረባው ምን ጠቀመው አላለምና ታቦት እንተኖ ሰባቲ ዲና እምኩይ አይህ ኖ ከማየ ድምሳሴ ከጥፋት ውሃ የዳነባት መርከብ አንቺ ነሽ። ታሪክ ጌታ ኖህን ማያይህን የማመጣ ነጊና መርከብ ስራ ለህዝቡ ነገራቸው።
በምን ያህል ዘመን እመጣለሁ አለህ አሉት። በ120 ዘመን አላቸው። እንኪያስ አንተ ጥቂት ራስህ ነህና ዛሬ ጀምረህ ስራ፣ እኛ ግን 100ውን ተቀምጠን በ20ውን ሰራለን ብለው ዘብተውበታል። ከዚህ በኋላ እግዚአብሔር የማይሰራውን አይናገርም፣ የተናገረውን የማያስቀር ነው፣ ለቃሉ የታመነ አምላክ ነው ብሎ መላእክትን ከገነት ቀሊላን እፀው እያመጡለት ዕለቱን ስራ ጀምሯል። ሲሰራውም 3 ወገን አድርጎ ሰርቷታል። ቁመቱን 100 ክንድ፣ ወርዱን 50፣ ሞላላነቱን 30 አድርጎ ሰርቷታል። ከሚበሉት 7 ከማይበሉት 2 ይዘህ ግባ ብሎታል። 5ቱ ለምግብ 2ቱ ለዘር በሁለት ሁልቆ ኢዮቤልዩም ሰርቶ ፈጽሞታል። ማያይ ከላይ በ7 ከታች በ7 አይነት ዘንዋል። እንዳዘዘው 3 ክፍል አድርጎ ሰርቷታል። ከላይ ግንብ ታች ግንብ መሃል ግንብ እንዲሉ ከማይበሉት 2ቱን ከሚበሉት 7ቱን መጥቅ ሰምተው ይሰበሰባሉ፣ ይዞ ይገባል። አንድም መላኩ በነፋስ አውታር ሰብስቦ ያቀርብለታል፣ ይዞ ይገባል። 3ቱ ልጆቹን ከነሚስቶቻቸው እሱ ከነሚስቱ 8 ራሱን ሆኖ ገብቷል። ከታች ቀሊላኑን ከላይ ክቡዳኑን ከላይ ከነሱ በመካከል ከልጆቹን በቀኝና በግራ እሱ በመካከል ሆኖ ልጆቹን በስተቀኝና በስተግራ አድርጓቸዋል። በግብር እንዳይገናኙ ነው። አጽመ አዳምን እንደ ታቦት በመካከል እሱ እንዳይጠረጥር ፍጹም ነውና በመካከል ሆኗል። ከዚህ በኋላ መርከብ እየተንኳፈፈች ከምድር እስከ 15 ክንድ ያህል አራራት በሚባል ተራራ ላይ ትታይ ነበር። እሱም ወንዝ ተተረፍ አቲ እመት ግበላቲ ተጥላሰ ወተጽረሃ አንዲት ክንድ ስትቀር ያዳራሽነቷን መስኮት አውጣላት ብሎታል። መስኮት አውጥቶላት ነበርና ማያይህ መምላት መጉደሉን ያይ ነበረ። መርከብ የቤተ ክርስቲያን ምሳሌ 3 ክፍል መሆኗ ቤተ ክርስቲያን ቅድስት መቅደስ ቅኔ ማህሌት 3 ክፍል ናትና በአፋ ያሉት የኃጥአነ ብሊት በውስጥ ያሉት የጻድቃነ ብሊት ነፍሶም ውስጥ ለጻድቃን ውስጥ እግዚአብሔር እንዲል አንድም በአፋ ያሉት የጻድቃነ ብሊት በውስጥ ያሉት የጻድቃነ ሐዲስ ማያይህ በአፋ ያሉትን እንጂ በውስጥ ያሉትን እንዲያላገኛቸው ጻድቃነ ሐዲስ መከራ ነፍስ አይለባቸውምና አንድም መርከብ የጥምቀት 3 ወገን መሆኗ 3 ጊዜ ብቅ ጥልቅ አድርገው ያጠምቃሉና አንድም መርከብ የእመቤታችን ኖህ የጌታ 3 ክፍል መሆኗ እመቤታችን የሥላሴ ማደሪያ ለመሆኗ ምሳሌ አንድም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ንጽሕት ናትና የዚህ ምሳሌ ነው። በአፋ ያሉት በእመቤታችን ቃል ኪዳን ያላመኑ በውስጥ ያሉት በእመቤታችን ቃል ኪዳን ያመኑ ኖህ ማለት ሁልቁ ትርፍ ትብሲት እረፍት ማለት ነው። ቡራኬሁ ለሴም የሴም ምርቃቱ በረከቱ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ወይን ጠጅ ጠጥቶ ደከመ። ይህስ ከየት የተገኘ ነው ቢሉ ያኑ አቅንቶ አንድም ፊሾ ወይን አንድም በ3 ዓመቱ ነው ሰከረ ወታርቀ ይላል። እርቃኑንም ጥሎ ሳለ ከነአን አይቶ ወጥቶ ለሁለቱ ነገራቸው። ሴምና ያፌት ልብሳቸውን ጋርደው የድሪት ወደ ኋላ ኪደው አልብሰውታል። ወጽህወ ኖህም እምስካረ ወይኑ ይላል። ምንም ቢሆን ስካር ፈጽሞ አይምሮ አይነሳምና ተጽናንቶ ተነስቶ ለያር እግዚአብሔር ደወሎ ለያፌት ወከነአን ይኩን ገብረ ለአኺሁ ብሎ ለሂደር እግዚአብሔር ቤተ ውስተ ቤቱ ለሴም ብሎ ውስተ ቤቱ የተባለ ለጊዜው አይመተ አብርሃም ፍጻሜው ግን እመቤታችን ናትና ቡራኬሁ ለሴም አለም ወክፍሎቱ እድል ፈንታው ጽዋ ተርታው አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መላኩን እንደዳኛ አድርጎ የ3ቱን ልጆቹን ስም በቀፈፍ ጽፎ ከምስራቅ እስከ ምዕራብ ቀኙን ለያፌት ግራውን መሃሉን ለሴም አካፍሏቸዋል። እመቤታችን የተወለደው ከሴም ወገን ነው። ጌታም ስራውን የሰራ በሴም ዕፃ ነውና ክፍሎት ዓለም ሴም ማለት ብሩክ ፍጹም ስዩም ሰናይ ማለት ነው። ተናግዶቱ ለአብርሃም አብርሃምን በአራቱ ማዕዘን በሄደ ጊዜ ዘመድ የምታሰኙ አንቺ ነሽ። አንድም ሃይማኖቱ ሲል ነው። ለአብርሃም የሃይማኖቱን ዋጋ የምታሰጪው አንቺ ነሽ። የአብርሃም አባት ታራ ጣዖት እየጠረበ ይሸጥ ነበር።
ከዕለታት በአንድ ቀን አብርሃምን ይህንን ጣዖት ሽጠህና ብሎ ሰደደው ላከው። ከጎዳና ሲደርስ ራበኝ፣ አብላኝ፣ ጠማኝ፣ አጠጣኝ አለው። ዝም አለው። ይህንን ባይሆንም አጫውተኝ አለው። ዝም አለው። ከገበያ ሄዶ ዓይን ሳለው የማያይ እጅ ሳለው የማይጨብጥ እግር ሳለው የማይሄድ አምላክ አለላቸው ግዙ አላቸው። የማያውቁት አብርሃም አይምሮውን አጣ ብለው ዘበቱበት። እርሱ ያዋረደውን ምን ዋጋ ያወጣልኛል ብሎ ነው ያወጣል ብሎ ይዞት መጣ። ነገሩን እንደዋዛ አዩበት። ተመልሶ ሄደ። ከጎዳና ሲደርስ ራበኝ፣ አብላኝ፣ ጠማኝ፣ አጠጣኝ፣ ይህም ካልሆነ አጫውተኝ አለው። ዝም አለው። ከዚህ በኋላ እኔ ባላውቅ ነው እንጂ በዕለተ ሰሉስ የተፈጠርክ እንጨት አይደለህምን ብሎ ከላይ ከታች ድንጋይ አድርጎ ቀጠቀጠው። ወደ ትቢያ ቀየረው። አቧራ አድርጎ ጥሎት አምላኩን ቀጥቅጦ አጥቷልና አምላክ ይሻል። ነፋስ ረቂቅ ነው፣ የሚሄድበት የሚመጣበትን አይታወቅም። ኃያል ነው፣ ባህር ይገስጻል፣ ዛፍ ያናውጣል። ይህን ለአምልክ ብሎ አሰበ። ሲመረምር አረፍት ደፈር ይከለክለዋል። አይቶ ሕጸጽ አገኘበት። እሳት ረቂቅ ነው፣ የሚይዘው የለም፣ ኃያል ነው። እርጥቡንም ደረቁንም አንድ አድርጎ ያቃጥላል። ይህን ለአምልክ ብሎ አሰበ። ሲመረምረው እርሻ ገደል ሲከለክለው ሕጸጽ አገኘበት። ውሃ ሲያጠፋው ውሃ ሊጠመቁት ያነጻል፣ ሊጠጡት ትኩሳት ያበርዳል። ይህንን ለአምልክ ብሎ አሰበ። ሲመረምረው በአፈር በሳር ቢገድቡት ከፈለገው ቦታ መድረስ አይችልም፣ በቦታ ይወሰናል። ሕጸጽ አገኘበት። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል። የበረደውን ያሞቃል፣ የረጠበውን ያደርቃል። ይህንን ለአምልክ ብሎ አሰበ። መዓልትና ሌሊት ይፈራረቀዋል፣ ደመና ይጋርደዋል። ይህንን አይቶ አምላክ ፀሐይ ተናበበን ያለ። በዚህም ጊዜ ጌታ ሃይማኖቱን ለማጽናት አብርሃም ጻም ብሔርከ ወተፈለጥ ማዝማዲከ ብሎ ጠርቶታል። አብርሃም እንዲህ አድርጎ በፀሐይ ተመራምሮ ፈጣሪውን አውቋል። ጌታም እንዲህ ብሎ መልሶለታል። የሃይማኖቱን ዋጋ የምታሰጪው አንቺ ነሽ አለ። አንድም ተናግዶቱ ይላል ለአብርሃም እንግድነቱን ዋጋ የምታሰጪው አንቺ ነሽ። ወደ ፈርዖን ወደ አቤሜሌክ በሄደ ጊዜ ዘመድ ብለው ተቀብለውታልና እመቤታችን በባህር ቢኖር ነውና አንድም አንግዶቱ ይላል ለአብርሃም እንግዳ የመቀበሉን ዋጋ የምታሰጪው አንቺ ነሽ። ታሪክ አብርሃም ቤቱን ከተመሳቀለ ጎዳና ሰርቶ የወጣ የወረደውን ያለፈ ያገደበውን ሲቀበል ይኖር ነበረ። ሰይጣን ተመግቶ ራሱን ገምሶ ደሙን አፍስሶ ከስክሶ ከጎዳና ቆይቶ ወደ ትሄዳላችሁ ይላቸዋል። ከአብርሃም ቤት ይሉታል። የወትሮ አብርሃም አይምሰላችሁ። እኔ ያበላኛል ያጠጣኛል ብዬ ብሄድ ራሴን ገምሶ ደሜን አፍስሶ አጥንቴን ከስክሶ ልብሴንም ገፎ ሰደደኝ ይላቸዋል። እንዲህ እያለ 3 ቀን እንግዳ ከለከለበት። አብርሃም አይደ እግዚአብሔርን ያለ ምስክር እመገባለሁ ብሎ ግብር ሳያገባ 3 ቀን አደረ። በ3ኛው ቀን በአምሳለ እደው ተቀምጠው አገኛቸው። ገሃስ ዋጋይስቴ ቤተ ገብርክሙ ሥላሴን በአምሳለ እደው ተቀምጠው ከመምሪያ አድባር ዛፍ ስር አያቸው። እሱም ገሃስ ዋጋይስቴ ቤተ ገብርክሙ ጌቶቼ ከቤት ገብታችሁ ወረፉ አላቸው። ደክሞላልና ካላዘልከን አይሆንም አሉት። አንዱን አዝሎ ገባ። ሁለቱ በግብር አምላካዊ ገብተው ተገኝተዋል። እርሱም 3 እንደሆኑ አውቆ ሳራን 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ጋግሪ አላት። እንዳዘዛት አደረገ። ከዚያ በኋላ ወይፈን አርዶላቸዋል። አቅረበ ሎሙ ሀሊበ ወይነ ወቋነ ወጓለላህም እንዲል እርጎ አቀረበላቸው፣ ተመግበዋል። መብላታቸውንስ እሳት ቅቤ በላ እንደማለት ነው። ይሁም ወይም እሳት ውስጥ ገብቶ ሳይቀልጥ ወጣ እንደማለት ነው። በግብር አምላካዊ ቀልጦ ከፊታቸው ምግቡ ጠፍቷልና በሉ አለ እንጂ። 3 መስፈሪያ የሶስትነት አንድ መሆኑ የአንድነት ምሳሌ ነው። በዚህም ጊዜ ልደተ ይስሐቅን ነግረው ሲሄዱ ከሶስቱ አንዱ አመካዩ መዮም ገብ ሀቤከ ብሎ ተስፋውን ነግሮታል። ለአብርሃም እንግድነቱ የመቀበሉን ዋጋ እንግዳ የመቀበሉን የማስተናገዱን ዋጋ የምታሰጪው አንቺ ነሽ አለ። አብርሃም ማለት አበብዙሃን ማለት ነው። ነገዱም ከነገደ ሴም ነው። ማዛሁ ለይስሐቅ የመስዋዕቱን ዋጋ የምታሰጪው አንቺ ነሽ። ጌታ ቢአርክ በዲበ ምድር ዘስሙ አብርሃም ፍቁሬ አብርሃም ወዳጅ ሲል መላእክት ሰምተውታል። ወኮነ ቃላት በሰማያት እንዲል አብርሃም ፍቁር እግዚአብሔር አብርሃም አርከ እግዚአብሔር ብለው አመሰገኑ። ሰይጣን ሰምቶ ለምቀኝነት አያርፍምና ወዳጄ ትለዋለህ እንጂ ካረጀ በኋላ የወለደው የሚወደው አንድ ልጅ አለው። ሰዋልኝ ብትለው አይሰዋልም አለው። ጌታም የአብርሃምን ጽድቁን የሰይጣን ሐሰቱን ለመግለጥ ከዋለበት ሳለ አብርሃም ብሎ ሱሊተ ይስሐቅ ወልደ ከዘ ታፈቅር አለው።
ስምዖን አልዓዛር ማርታ ደጊመ ቃል ለዕብራውያን ልማዳቸው ነውና አንድም የሥጋ የነፍስ ፈጣሪ ነኝ ሲል አንድም ለአጽንዖተ ነገር ነው። ለእናቱ የነገርኳት እንደሆነ ይዋ ሊደር ትለኛለች ታደክመኛለች ብሎ ከኋላው እንዳለ በቅሎውን አስጭኖ ለሁለት ባሪያዎች እንጨቱን አሸክሞ እሳቱን ሾተሉን ይዞ ጉዞውን ወደ ተራራ አድርጓል። 3 ቀን ከተጋዙ በኋላ እዚያው ደርሰዋል። መስዋዕት ለማቅረብ ወደዚያ ሲቀርብ በጉስ የታለ በጉ መስዋዕቱ ብሎ ይስሐቅ ጠይቆታል። በጉስ አባሉ ያምር እግዚአብሔር በጉ ያለበትንስ እግዚአብሔር ያውቃል ልጅ ብሎ አብረው ተጉዘዋል። እንውጣለው ወጡ። ድንጋዩንም ጸፈጸፈ፣ እንጨቱንም ረበረበ። እርሱንም አባቴ ሁሉን አዘጋጀ፣ መስዋዕቱ ወዴት አለ? እኔ ልትሰዋይ ነውን መሰለኝ አለው። የምትጎዳበት አይደለም እንጂ አዎን አለው። እንኪያስ አንተ አረጋዊ ነህ፣ እኔ ሕፃን ነኝና እንዳላስቸግርህ አስቀድመህ እጄን እግሬን እሰረኝ አለው። እጁን እግሩን አሰረው። ፊቴን አይተህ ራርተህ ትተወኛለህ፣ ከፈጣሪ ጋር ትጣላለህ። እንዳትጣላ ደፍተህ አስተኛኝ አለው። ዋስከቦ በከብዱ ይላል፣ ደፍቶ አስተኛው። ሾተሉን ካንገቱ አሳረፈ። ስዕለት ስላለው ብሎም እስባለው ሲል ቁርጥ ህሊናውን አይቶ ተው። ዓለም የሚድን በኃያሉ በእኔ ልጅ ደም ነው እንጂ በደካማው ባንተ ልጅ ደም አይድንም ተው አለው። ሽቅብ ሲያይ በግ በዕፀ ሳቤቅ ተይዞ ወረደለት። እርሱን ትቶ ያን ተቀብሎ ሰውቷል። ይስሐቅ የዚህ ዓለም በግ የጌታ ምሳሌ፣ በግ ቤዛ ይስሐቅ ሆኖ እንደተሰዋ ጌታም የዚህ ዓለም ቤዛ ሆኖ ተሰውቷልና አንድም ይስሐቅ የመለኮት በግ የትፍስሕት ሾተል የስልጣን እግዚአብሔር ስዕለት የሕማም የሞት ምሳሌ ስዕለት ከበግ እንጂ ከይስሐቅ እንዳልደረሰ በተዋህዶ ቢሆን ነው እንጂ በተአቅቦ ቢሆን ሕማም ሞት ከትፍስሕት እንጂ ከመለኮት ላለመድረሱ ምሳሌ ህሊና አብርሃም የመቃብር ይስሐቅ የጌታ ምሳሌ ይስሐቅ በህሊና አብርሃም በተሰዋ በ3ኛው ቀን ድኗል። ጌታም 3 ሌሊት በከርሰ መቃብር አድሮ ተነስቷልና እሳት የመንፈስ ቅዱስ እንጨቱ የመስቀል ሁለት ባሪያዎች የሁለት ወንበዴዎች ምሳሌ ሲሄድ 3 ቀን ሲመጣ 3 ቀን ነው። የ6 ቀን ሰሙነ ሕማማት ምሳሌ በግ የተገኘ ከአብርሃም መንጋ ነው ያሉ እንደሆነ ከቤተ አብርሃም ሰው መሆኑን ያጠይቃል። ማህበ አልቦ ነው ያሉ እንደሆነ ቀዳማዊ ልደቱ አለመመርመሩን መናገር ነው። ይስሐቅ ማለት ትውፊት ማለት ደስታ ማለት ነው። ወሰዋሰው ያዕቆብ ከምድር እስከ ሰማይ ደርሳ በላይ ዙፋን ተጽፎባት በዚያ ላይ ንጉስ ተቀብጦባት መላእክት ሲወጡባት ሲወርዱባት በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ያዕቆብ ማለት አይቃጼ ሰኮና አዚ ሰኮና ማለት ነው። ወናዛዚቱ ለዮሴፍ ዮሴፍን ከወንድሞቹ ከቢስተ ጲጥፋራ የምታረጋጊ የምታጽናኙ አንቺ ነሽ። ታሪክ ዮሴፍ ሲገባ ደረቱን ሲወጣ ባቱን እያየች ቢስተ ጲጥፋራ በሐጽ ዝሙት ተነደፈች። ከለታት ባንዳች ቀን ከዕቃ ቤት ገብቶ ያልገባውን ሲያገባ የገባውን ሲያናፍስ አንተ ባሪያ ዛሬ አለቅህም ከኔ ጋር ነውር ታደርጋለህ ብላ ተራምዳ ያዘችው። ጌታዬ በሁሉ ሲያሰለጥነኝ ባንቺ አላሰለጠነኝም ይሄንን አላደርገውም ብሎ ወጥቼ ሄዳለሁ ሲል ወደ ኋላው ቀሚሱ ተቀደደ። ብታፍር ጮሆች መተው ምን ሆንሻሏት? ባሪያ ሲገዙ አፍንጫ ጎራዳ ፊተ ጨምዳዳ ራሰ ቀርዳዳ ይገዛሉ እንጂ መልካም ባሪያ ገዝቶ አንጥቶ ልድፈርሽ አለኝ አይሆንም ብለው ቀሚሴን ቀዶት ሄድ ያለቻቸው አሕዛብ ፍርድ ጠንቃቂዎች ናቸውና ፈቃዱስ ያንቺ ይመስላል። ቢሆንም የሱ ከወደ ቤቱ ያንቺ ከወደ ኋላሽ ባልተቀደደም ነበር። ነገር ግን ደስ ይበልሽ ብለው አሰሩት። ለንጽህና አብነት ሆኗልና ከቢስተ ጲጥፋራ የምታረጋጊው አንቺ ነሽ አለ። ዮሴፍ ማለት ገበገብ ማለት ነው። ሊያ ባላም ወልድ ያለችና ዓመት ዲገመኝ ስትል ገበገባ ወይም ገበገብ ብለዋለች። ዛሬ የጋፋት ሰው ዓመት ዲገመኝ ሲል አዲስ እህል በቀመሰ ጊዜ ገበገባኒ እንዲል ጽላት ዘሙሴ በጸባ የሙሴ ጽላት አንቺ ነሽ።
እጸጳጦስ ዘሲና በሲና ያያት እጸጳጦስ አንቺ ነሽ ሀተታ። ሲን የሚባል እንጨት ስለበቀለበት አንድም ሙሴ በደብረ ሲና ከአመልማል ከነበልባል ነበልባል ከአመልማል ተዋህዶ ያያት እጸጳጦስ አንቺ ነሽ። ሙሴ ማለት ጓለማይ ማለት ነው። ተርሙት ወለተ ፈርዖን እማይዘረከብክዎ እማይዛውጻይክዎ ስትል ጓለማይ ብለዋለችና። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን በልብሱ እንግዳ በልብሱ መትከፍ ያለሽ ሻኩራ አንቺ ነሽ። ታሪክ ጌታ ሙሴን ወንድምህ አሮን ወደ ቤተ እግዚአብሔር ሲገባ ወርቁን እንደ ኳስ አሰርቶ ስድስቱን በፊት ስድስቱን በኋላ አድርጎ ድምጽ ያለው ልብስ ለብሶ ያን እያሰማ ገብቶ ይጸልይ። ህዝቡም እሱን አብነት አድርገው ገብተው ይጸልዩ አለው። መላእክት እንዳይቀስቡት አንድም ደውያት እንዲከለከሉ ይሁ ምሳሌ ነው። ልብስ የእመቤታችን 12ቱ አይናቁ 12ቱ ሐዋርያት ከዚያም ድምጽ መሰማቱ ሐዋርያት ወላዲተ አምላክ ብለው በዓለም ለማስተማራቸው ምሳሌ። አንድም ሻኩራ የእመቤታችን ልብስ የንጹሃን አበው ምሳሌ። ከዚያ ድምጽ ሰምተው ደውያት ይከለከላሉ ይጠፋሉ። እንዲሁም ጌታችን ከእመቤታችን ሰው ከሆነ ወዲህ ፍዳ መርገም ጠፍቷልና። አሮን ማለት ደብር ደብራዊ መደብር ደብረ እግዚአብሔር ማለት ነው። ሙሴና አሮን ትውልዳቸው ከነገደ ሌዊ ነው። ዋዲ በትርን ተሰረጸት ወጸገየት ወፈረየት። ዳግመኛም ሳይተክሏት በቅላ ውሃ ሳያጠጧት አብባ ለውዝ ገውዝ በክሮ ሎሚ አፍርታ የተገኘች በትረ አሮን አንቺ ነሽ። ፍሬው አንድ ነው ቢሉ የአንድነት፣ ሶስት ነው ቢሉ የሶስትነት፣ 12 ነው ቢሉ የ12 ሐዋርያት ምሳሌ። ሐውልተ ስም ዘኢያሱ ይቆየ።